አኬዋ ወንድሜ እንዴት ነልኝ አባቴ የኔ ሸበላ አለሁልህ እግዚአብሔር ይመስገን። ያው ከይቅርታ ነው እኔ የምጀምረው፣ አንተም ብቻ ሳይሆን ሰዎቹንም ጭምር። ከታች ኮመንት ላይም እየተማረሩብኝ ነበር ለምን እዛ ሳትገኝ ምናምን ብለው የጥምቀት ቦታ እና ያ ዊሽ ብገኝ ምናምን የተወሰነ ይገባኛል፣ በአካል ይገባኛል የተወሰነ እና እውነቱን ለመናገር እንደምንም እንትን ብዬ መምጣት ነበረብኝ አሁን ላይ ሳስበው። እና ግን እንኳን ደስ ያለ። ያው መጀመሪያ ይቅርታ ጠይቄያለሁ አንተንም ሰዎችን፣ ግን እንኳን ደስ ያለ አንተ ሰውዬ፣ በጣም በጣም ደስ ብሎኛል። ዛሬ ያው እንግዲህ እግዚአብሔርን የምናመሰግንበት ጌታን እርሱም ክርስቶስ ኢየሱስን የምናመሰግንበት ነው። እንትን የሆነ ትምህርት ምናምን ነገር ነክ የሚመስል ነገር ያው አልመክርም ምናምን። አንተም ደክሞሃል ከጠዋት ጀምሮ ድካሙን ፊል አደርገዋለሁ እና ፕላስ ደግሞ ሲበዛ በጣም ነው የምፈልግ፣ በጣም ፈልጋለሁ። ነገ ከነገ ወዲያ ሳይሆን የሆነ ሳለ በቃ የሆነ ጽሞና ወስጄ የምፈልግበት ታይም አለ አንተ ላናግር ማለት በደስታ አሁን ግን በደስታ ደስ ያለን ነገር መናገር በደስታ ዳሚዋ ማን ነው ቅዱስ ጎርጎርዮስ ዘእንዚናዙ አንድ የሚናገረው ነገር አለ። ልክ ትምህርት እንደዚህ በጣም ሲበዛ ለሆድ ምግብ እንደ መብዛት ማለት ነው ይላል። ማለት ምግብ ለሆድ በጣም ሲበዛ እያስጨነቀ ይሄዳል እና ትምህርትም በጣም ሲበዛ ከልክ በላይ ሲረዝም ምናምን የሆነ 40ኛው ኦሪሽን ላይ እንደዛ ይላል። የአንድ ትምህርት ላይ ያስተምርና ስለ ጥምቀት ያስተማረበት ኦሪሽኑ ላይ ነው። እና በቃ ትምህርትን በጣም ሲበዛ ያው ትንሽ አድካሚ ነው ኦፍኮርስ። እና ያው ትምህርታዊ ነክ ነገሩ እንዳለ ይቆየንና ለሌላ ጊዜ መጽሐፍ ቅዱስ ላይ ራሱ ጳውሎስም ንግግሩን ባበዛ ሰዓት ይላል አይደል? ትክክል። እና እንኳን ደህና መጣ ብቻ ልልን የገባሁት እንኳን ደህና መጣ። በጣም ደስ ብሎኛል እግዚአብሔር በሚያውቀው። እና ቅድም እንደውም ሲመክሩ ምናምንም እየሰማሁ ነበር እነ ቀሲስ ምናምንም ምንድነው እንደዚህ ማስተማር መከራከር ለምን አይነት ነገር ሲሉ ነበር። እና ያው እንደዛ ሲሉ ደግሞ አፍን ዘግተህ ቁጭ በል እየተባልክ አይደለም፣ እንደዛ መስሉ እንዳጠፋ እንደዛ ሳይሆን ያው ይሄ ልክ አንድ ሰው ከአንድ ቤተ እምነት ወደ ሌላ ቤተ እምነት ሲሸጋገር የሆነ ጭቅጭቆች ምናምን ይጀምሩ የለ ያው እንደዚህ አይነት ጭቅጭቅ ውስጥ አድካሚ ያሰርች የሆነ ጭቅጭቅ ውስጥ ኢንቮልቭ አታደርግ ነው እንጂ እንደተለመደው ላይቭን እየገባ ምናምን ከወንድሞች ጋር መማማር፣ መዘመር፣ መጫወት ምናምን እሱ በቃ ይቀጥላል። አለቀ። የሆነ የጭንቀት አይነት ኮንቴንቴል የኔ እንትን ምንድን ነው ጀስት አሁን እኔ እች ቤተክርስቲያን እንግዲህ አላቃትም ነበር። በማላቃት በምሰማው ነገር ነበር ፋይት ማድረጋል። ከዛ የምሰማው ነገር ውሸት እንደሆነ ከተረዳውና ከዛ በኋላ ወደ ማወቁ ባለጠግነት እግዚአብሔር ሲያስጠጋኝ እቺ ቤተክርስቲያን የዘላለምን ሕይወት ትሰጠኛለች፣ አትከለክለኝም። አስተምሮ አላት የዘላለም ሕይወት። ስለዚህ እኔ ማድረግ የሚገባኝ በዚህ ቤተክርስቲያን ውስጥ ብትመለሱና ብትሆኑ የዘላለምን ሕይወት ታገኛላችሁ። እንደገናም ደግሞ ማለት ነው በግንዱ ላይ ሆናችሁ ቅርንጫፍነትን ታገኛላችሁ። ቅርንጫፍነትን ማግኘት ብቻ አለም፣ ቅርንጫፍነታችሁ ፍሬያማነት ያመጣል። ፍሬያማነት አሁን በግንዱ ላይ ሆነው ቅርንጫፍ አለ። ያ ቅርንጫፍ ደግሞ ምንም አይል ቅርንጫፍ ነው፣ የማያፈራ ቅርንጫፍ ነው። ስለዚህ እንደምታፈሩ ነው እኔ የምናገር ይህን ነው የምናገረው ማለት ነው። ቴንክ ዩ። የቀመስኩትን ቅመሱ ነው ብሎ ነው የምትለኝ። ዛት ኢዝ ኦል ኢንግሊሽ ዊንስ ዩ ኖ ዛት ናይስ። አንተ እዚሁ ጋር ከመጠመቁ የልሳን ስጦታ ወረደለት። ራሱ እንግሊዘኛ ሄደበት። በጣም በፊትም ነበር ይበል። ቅድም እኮ ፋንዲሽ ስትዘምር በጣም የምወደው መዝሙር ነው። በዚህ አንደበት የሚወጣ የሚለው መዝሙር እና ልክ ሲጀመር አንተ ስሜታዊ የሆነ ሁለቱንም እጆችን ወደ ላይ ስታደርግ ስቅቅ አድርጎ እንዲህ አራት አስደንግጠናል። ለምን ስንት ያለሽ እዛ መድረክ ላይ ወጥቼ በቃ የጴንጤ አስመሰልኩት። አይቻለሁ የሆነ ቪዲዮ በአንድ እጅ ማይክ ይዘህ አንድ እጅን ብድግ አድርገህ ምናምን እመቤት ይበስማ ይሁን ያበደ በቡራኬ ጀመረ። ቤተሰብ በቡራኬ ነው የጀመረው።
አይ ጸዴ ነው ምንም በጣም ኖርማል ነው ለመናገር። ያው ይሄ ልማዶች ምናምን ይኖራሉ፣ ችግር የለም ቀስ እያለ እንትን የሚል ነው ኖርማል ነው፣ በጣም ኖርማል ነው። እና ቅድም ግን ያው እሱን ልልህ ነው የሆነ ጭንቅ የሚል ምናምን ቦታ አይደለም ክርስትና። የሆነ መጨነቅህን የሚፈልግ ምናምን ጥርብ በልተ ምናምን እንደዛ ሳይሆን አንደኛ ጌታችን ኢየሱስን ከልብ በተአምር ማውጣት የለብህም ነው የምንባለው በክርስትናችን። ሰው ወደ ክርስትና ሲመጣ ዋናው ነገር ጌታን ክርስቶስ ኢየሱስን በልቡ በደንብ ያዘው፣ ከቅዱስ ሚስጥር አይራቅ፣ ከቅዱስ ቁርባን ማለት ነው ሳይርቅ። አሁን ትራክ ውስጥ ስለገባ እኔ ከዚህ በፊትም ስለ ክርስቶስ ጭራሹን አታውቅም ምናምን እንደዛ አለም። እኔ ፐርሰናሊ ስለ ክርስቶስ አታውቅም ሳይሆን ግን ሙላት አለ የሚባል ነገር አለ። በደንብ በሙላት ደግሞ ታገኘዋለህ። እና እኔ ለሌሎች ፕሮቴስታንት ወንድሞቼም እሱን ነው የምለው፣ ስለ ክርስቶስ ጭራሹን እንደው ሰምታችሁም አታውቁም ምናምን እያልን አይደለም። ስለ ክርስቶስ ጭራሹን አልሰማችሁም ሳይሆን ግን አንዳንድ ስህተቶች ይኖራሉ እና ይሄ ሙላት ወደ ሆነው ይሄ ነገር ያለው በኤርሲያን ውስጥ ስለሆነ ቤተክርስቲያን የክርስቶስ ሙላቱ ናት ስለተባለችም ወደ እሷ ወደ ጌታ ኤርሲያኑ ነው የምንለው እና ይህንን ነገር ነው ያገኘው እና አሁን ትራኩ ውስጥ ስላለን በቃ አንተም ሆንክ እኛ አሁን ቅድም ስትል ነበር ይሄማ ትክክል ነው እንደ የቅዱስ ቁርባኑ ነገር በተለይ ለእኔ ብቻ ለክርስቲያኖች ምን ስትል ነበር ለሁላችንም እና ትክክል ነው። ሁላችንም አንድ ትራክ ውስጥ ገብተናል። አሁን የተጠመቀን ሁላችን ትራክ ውስጥ ነን። የሩጫ ልክ የሩጫ ትራክ ውስጥ እንደገባን እና ስለዚህ አሁን ተለቀናል። መሮጥ ነው አሁን ያለብን እኛ። ኦኬ እዛ ትራክ ውስጥ ሆነ አንዳንዱ ቀስ እያለ የሚሮጥ ይኖራል፣ አንዳንዱ በሚገርም ፍጥነት ሊሮጥ ይችላል። ችግር የለውም። እግዚአብሔር ለምን ቀስ ብላችሁ ሮጣችሁ አይለንም። በነገራችን ላይ ማለት ለምን ብዙ አላፈራችሁም 100 ለምን አላፈራችሁም ብሎ እንደዛ አይደለም የሚለን። የምናፈራው ፍሬ ሊለያይ ይችላል ጋይዝ 30ም 60ም 100 ማረል መጽሐፍም የሚለው ጌታችን ኢየሱስም እንደዛ ነው የነገረን። አንዳንዶች የእግዚአብሔርን ጸጋ ተጠቅመው በደንብ አድርገው 100ም ሊያፈሩ ይችላሉ። አንዳንዶቻችን ደግሞ 30ም አንዳንዶችም 60ም ሊያፈሩ ይችላሉ። ግን እግዚአብሔር ከኛ የሚፈልገው ምንድነው ከተባለ እንደው በእግዚአብሔር ታምነን በተቀበልነው ጸጋ እየተመራን ጥቂትም ቢሆን እንድናፈራ። ከዚህ ቀደም ሁሌ የምንማማረው ይህንን ነው። ትንሽ እንኳን ለማፍራት መነሳሳት በቃ ምናምን አለቀ። እሷን እያየ እግዚአብሔር ደግሞ አብዝቶ ያጠራናል። አብዝተን እንድናፈራ እርሱ ያጠራናል፣ አብዝተን እንድናፈራ እና ጥሩ ነው። በቃ እሱን ነው ዋናው ነገር መያዝ እንጂ ከዛ ውጭ አሁን ወደ ኦርቶዶክስ ክርስቲያን ገብቻለሁ ጭንቀት መጣ ጉድፈላ ምናምን እንደዛ አይደለም። እንደዚህ የሚባል ነገር የለም። ላይፍ ይቀጥላል። ግን ላይፍ ሲቀጥል ግን ከክርስቶስ ጋር መሆን አለበት። በጣም ከክርስቶስ ጋር አታችመንት ይፈልጋል። በጣም ጥብቅ ማለት ከክርስቶስ ጋር እሱ በጣም ያስፈልጋል። እኔ እሱ ላይ ነው በደንብ መሰራት ያለበት። ከዛ ውጭ ሁሌም ቢሆን በቃ ቅዳሴ አለመቅረት። እኔ ለቅዳሴ ትልቅ ቦታ ያለው ሰው አይወድቅም። እኔ አስተውላችሁ ከሆነ ይቅርታ ያው እንደዚህ ምናምን አይባልም በዚህ ፕሮግራም ላይ ግን እኔ ሰው ከኦርቶዶክስ ክርስቲያን ከወጣ በቃ የሚኖረው ችግር ብዬ የማስበው ማለት ነው በቃ ያ ሰው ሲጀመር የቅዱስ ቁርባን እየቆረበ አይኖርም ነበር ማለት ነው። ከእግዚአብሔር ጋር ያለው ግንኙነት ከክርስቶስ ጋር ያለው ግንኙነት በጣም አደገኛ ነው። እንደዛ ነው ማለት ነው። ኢቭን አገልግሎት ላይ ያሉ ሰዎች ቢሆኑ ራሱ ማለት ነው አንዳንዶቻችን በጣም በኃጢአት እንርቀውና ክርስቶስን ከዛ በኋላ ለሰይጣኑም ለምኑም ተጋላጭ እንሆናለን። አንዳንዶቻችን ኢቭን አንዳንዶች ደግሞ የሚያገለግሉ ቢሆኑ ራሱ ቃሉን ወጥተው ይናገራሉ ግን ከቅዱስ ሚስጥር ሙሉ በሙሉ የራቁ ይሆናሉ። ከንስሐ ሕይወት ከቅዱስ ሚስጥር የራቁ ይሆናሉ እና እንደነዚህ አይነት ሰዎች በቀላሉ ሊጠቁ ይችላሉ በእንደነዚህ አይነት ነገሮች። እና ሰው ከክርስትና የሚወጣው ከኢየሱስ ጋር ያለው ይሄ መጣበቁ እሱ የላላ ኮነ የሚላለው ደግሞ ከቅዱስ ሚስጥር ከራቀ ነው። አንዳንዴ የተጣበቅን ከክርስቶስ ጋር እየመሰለን ራሱ ከቅዱስ ቁርባን ከራቀን ግን በቃ አይሆንም፣ አይቻልም። ከክርስቶስ ጋር ያለን ግንኙነት በዛ ደረጃ ጠንካራ አይሆንም። ስለዛ ከክርስቶስ ጋር ሲጀመር ግንኙነታችን ጠንካራ ካልሆነ በቃ እንወድቃለን እና ጥንቃቄ የሚፈልገው እሱ ነው። በጣም እውቀት ኖሮት አንዳንድ ሰው ፍልስፍና ይሆንበታል። በቃ ቴዎሎጂ ራሱ ፍልስፍና ብቻ ነው የሚሆንበት። እውቀት ብቻ ከሆነ ፍልስፍና ነው። ምን ቴዎሎጂ ሆነ? ቴዎሎጂ ሕይወትም ጭምር ስለሆነ ማለት ነው። እና ከቅዱስ ቁርባን ከቅዳሴ ምናምን በቃ ለሱ ትልቅ ቦታ ይኖር። ከዛ ውጭ በቃ ጸዴ ነው። ሌላው ነገር ምናምን ፍትት በል ምናምን ሁሌም ቢሆን ጽድቅን ተራ ባለቀ ምን አባቱ ስና ሌላው መሳቅ መጫወት ምናምን ያለን። አዎ እንደዛ ነው ምናምን። አይዞ በርታ፣ እግዚአብሔር ደግሞ ይረዳል። እግዚአብሔር ካስጀመረን ባይዚ ያስፈጽመናል። እኛ ክፍት እንውለት እንጂ እግዚአብሔር ያስፈጽመናል። እና ያስጀመረ እግዚአብሔር ያስፈጽም። የክርስቶስን ፍቅር በልብ ውስጥ በደንብ አድርጎ አሁንም ያፍስሰው።
ለቅዱሳኑ ለኢርሲያን ያለህን ፍቅር እግዚአብሔር በደንብ አድርጎ ይጨምርልህ። በጣም ደስ ይላል። ለራስ ስትጸልይ ደግሞ ለሌሎቻችን መጸለይህን አትርሳ። እንደዛ ነው ክርስትና። አንዱ ለአንዱ እንደዛ ባደረግክ ቁጥር ደግሞ ጣዕሙን እያጣጣምከው ትሄዳለህ። የቅዱሳኑ ሁሉ ጸሎት ከአንተ ጋር ይሁን። ቤት ነው የመጣው። ስለዚህ በዚህ ልትደሰት ይባል። ሌላ ደሜ ስትመጣ የት ልሂድ ብለህ ግራ አልገባህም። መጣ አንድ ቤተክርስቲያን አለች፣ በወርቅም ትሰራ፣ በግንብም ትሰራ፣ በጭቃም ትሰራ። ያቸው አንድ ቤተክርስቲያን አለች። ተጠመክ። በቃ መድኃኔዓለም ቤተክርስቲያን ተጠመክ። ማርያም ቤተክርስቲያን ብትሄድም ያው ነው። ገብርኤል ቤተክርስቲያን ብትሄድም ያው ነው። የት ልሂድ ብለህ ኮንፊውዝ የማትሆንበት ኦኬ። የነበርክበት ቤት ደግሞ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ሌላው የሆነ እንትን እያነበብኩ ነበረ ቅድም። ከሆነ እንትን ወደሆነ እንትን መጡ ተብሎ እኔ ስም መጠር ስለማልፈልግ ነው። እንግዲህ ከቸርች ወደ ቸርች ነው፣ ግን በደስታ ተቀበሉ። እገሌን ዛሬ አጠመቅን ከገሌ ቸርች ወስደን፣ ከቸርች ወደ ቸርች ወስደው እኮ ነው። እና ልክ በቃ እምነት እንደቀየሩ አድርገው ነበረ ኮንሲደር ያደረጓቸው ማለት ነው። ሰው ክርስቲያን መሆን ከፈለገ አንዲቷ ቤተክርስቲያን ይመጣበቅ አለቅ። ስለዚህ በአንዲቷ ቤተክርስቲያን ጥምቀትን ስላገኘ፣ ልጅነትን ስላገኘ፣ አካል ስለሆንክ፣ ስለተጨመርክ፣ ስለተደመርክልን በጣም በዛ ደስ ይለን ይገባል። አንተም ደስ ይል ይገባል። ምክንያቱም በአሁኑ ሰዓት ፕሮቴስታንት ልሆን የሚል ሰው የት ነው የሚሄደው? በጣም እኔ ግራ ይገባኛል። መሰረተ ክርስቶስ ነው የሚሄደው? ሙሉ ወንጌል ነው የሚሄደው? ቃለ ሕይወት ነው የሚሄደው? የት ነው የሚሄደው? አንድ ሰው ፕሮቴስታንት ልሁን ቢል የት ነው የሚገባው? የት ነው የዴት ነው? ምክንያቱም ሙሉ ወንጌል ከመሰረተ ክርስቶስ ከመካነ ኢየሱስ አትስማማ በትምህርት። መካነ ኢየሱስ ሕፃናትን ታጠምቃለች። መካነ ኢየሱስ በሚስጥራት ታምናለች። ሙሉ ወንጌል ደግሞ ኦፖዚት ቶታሊ ነው። ስለዚህ አንድ ሰው ጴንጤ የሆነ ሰው ጌታን ልቀበል ቢል የት ነው የሚሳተፈው? ለሚስጥር ሲሆን ለሚስጥራት ሳክራመንት ለመካፈል መካነ ኢየሱስ፣ ከዛ ደግሞ ሌላ እንደዚህ ብትንትን ያለ ህይወት የሌለበት ቦታ ነው የመጣው። አንዲቷ የክርስቶስ አካል ላይ መጣል። በዚህ እግዚአብሔርን ልታቀው ልታመሰግነው ይገባል ደሜ። ምክንያቱም ይሄን ቫሊዩ በጣም ልትረዳ ይገባል። የመጣሁበት ቦታ ምንድን ነው የሰጠኝ ቫሊዩ፣ ምንድን ያገኘሁበት ልዩ ነገር የሚለውን በጣም ጠንቅቀ ልታቀ ይገባል። ዋጋ እንድሰጠው የመጣህበትን ነገር። የመጨረሻው ስለ ኦርቶዶክስ ለማወቅ ሂደቱ ምን እንደሆነ ይኸው በአንተ አየን ማለት ነው። አንዳንድ ሰዎች ስለ ኦርቶዶክስ ለማወቅ ኦርቶዶክስን አይጠይቁም። ስለ ኦርቶዶክስ ለመስማት ኦርቶዶክስን አይጠይቁም። በጣም የሚያስቅ በጣም ደግሞ የሚገርምም ድራማም ጨዋታም የሚመስል እንደዚህ የሚሰሩ ሰዎች እኔ በስንቱ እላቸዋለሁ። ሲዝን 2 በስንቱ እላቸዋለሁ። በቃ የድራማ ህይወት፣ የማስመሰል ህይወት። ስለ ኦርቶዶክስ ማወቅ ከፈለጋችሁ ኦርቶዶክሳውያን የሚጠየቁት፣ ኦርቶዶክሳውያን ትምህርታቸውን የሚገልጡት። ስለ ሙስሊም ማወቅ ከፈለግ ሄደ ኡስታዝን ጠይቅ። ስለ ፕሮቴስታንት ማወቅ ከፈለግ ሄደ ጴንጤ ፓስተርን ጠይቅ። ትምህርትን ተማር፣ ያዝና ከዛ መርምር። ስለ ኦርቶዶክስ ማወቅ የፈለገ ሰው ደም የሚሄድበትን መንገድ ያደርጋል። ማንን ጠየቀ? ዘማርያምን። ማንን ጠየቀ? አኬን። ማንን ጠየቀ? ኦርቶዶክሳውያንን። ከሌሎቹ አፍ አልሰማም። ከቤተክርስቲያኗ ልጆች ከቤተክርስቲያኗ አማኞች ነው የሰማው። ቤተክርስቲያኗ የምትለውን የምትረዳውን ሰማ። አሃ ለካ እናንተ ስትናገሩት ይሄ ነው፣ ለካ እስካሁን ተዋሽቼ ነበረ፣ ለካ እስካሁን ውስጤ ጥላቻ ፈጥረውብኝ ነበር ብሎ ነቃ። ሊሰድበን የገዛቸውን ገድሎች አበረቱት። እኛ ሊነቅፍባቸው የደረደራቸውን ታምራትና ገድላት ሳቡት፣ ማረኩት። ምክንያቱም እኛ ስንተረጉመው እኛ ስናብራራው ያገኘው ጥቅም አየው፣ እንዴት እንደሚታይ አየው። ዘመን በአገልግሎት ነበርክ፣ ቴዎሎጂ ተምሬያለሁ ብለኸኛል ብለህ ቅድም ስትል ሰምቻለሁ። እና አንድ ሰው ቴዎሎጂ ተምሮ በፕሮቴስታንት ብዙ ዘመን ቆይቶ ወደ ኦርቶዶክስ ሲመጣ ልዩ የሚያደርገው ነገር ሁሉን ነገር ተረድቶ በእሳት ውስጥ አልፎ ነው የሚመጣው። እና ወንድሞች ቅድም አንተን ለማበርታት ብዙ ምክር ሲመክሩ ነበረ። ለማንኛውም ሰው ወደ ቤተክርስቲያን ለሚመጣ ሰው የሚመከረው መሰረታዊ ነገር ያንተ ጉዳይ ከዛ ከፍ ያለ ነገር ነው ብዬ ነው የማስበው።
ምክንያቱም በጣም በብዙ ቻሌንጅ ውስጥ ነው አልፈ የመጣው እና ለወደፊት ለቤተክርስቲያናችንም ትልቅ አገልግሎት እንደምትሰጥ አውቃለሁ። ምክንያቱም የመጣህበት ባክግራውንድ እንደ ሪሶርስ ነው። አሁን እንደ አገልግሎት ጸጋ ነው የሚሆንልህ ያኛው የምታውቀው ነገር። እዚህኛውም የቴዎሎጂ ትምህርት ደግሞ የበለጠ ብትማር ደግሞ የበለጠ በሁለቱም በኩል ኦልሬዲ ተምረዋል ኢንፎርማሊ፣ ግን ተጨማሪ ነገር ግብአት ይሆንና ለትልቅ አገልግሎት በጣም ሰፊ ለሆነ አገልግሎት ያዘጋጃል ብዬ አስባለሁ። ሰሞኑን ቤተክርስቲያን በቃ ብዙ ፕሮፓጋንዳ፣ ነፋስ፣ ስሜት፣ ውዥንብር እየተነዛባት ነው። እንደምታውቀው ገድላቱን ሲያብጠለጥሏቸው፣ ሲሰድቡት፣ ቅዱሳን ሲሰደቡ ነው የሰነበቱትና በዚያ መካከል አንተ ይሄ ሁሉ ነገር ምንም ሳይበግርህ ቤተክርስቲያንን ከዚህ ከነፋሱ ከወጀቡ ያለፈውን እውነት አይተህ ምንድነው ሰዎች እውነቱን ለመከለል ያጤሱት ብዙ ጢስ አለ፣ ለመከለል ደመና ሰርተው ለመጋረድ ማለት ነው። ይህንን ሁሉ አልፈህ አይ ቤተክርስቲያን እውነተኛዋ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ነች ብለህ ይሄ ትልቅ ምስክርነት ነው። ከነገራችን ላይ በህይወት በዚህ ሰዓት ምንድነው ቅዱስ ጳውሎስ የሚለው በጊዜውም ያለ ጊዜውም ጽኑ ይላል። ያለ ጊዜው ነው አንተ ማለት አስቸጋሪ በሆነ ጊዜ ውስጥ ነው ቤተክርስቲያን ውስጥ መጥተህ ከኛ መካከል እንደዚህ የደስታን ነገር ያሳየህና ጊዜው ራሱን እግዚአብሔር የፈቀደው ነው። ቅዱሳን በሚሰደቡበት ቤተክርስቲያን በምትጠቃበት ሰዓት እግዚአብሔር በዚህ ሰዓት አንተን ወደዚህ መጥራቱ ቤተክርስቲያን እግዚአብሔር የሚሰራላት መሆኑን የሚያሳይ ነው። ማለት በብዙ ሰዎች ዘመቻ ቤተክርስቲያንን አንገት ማስደፋት እንደማይቻል የሚያሳይ ነገር ነው። እግዚአብሔር አስነስቶ ያንን የሚያፈርስ ነገር እንደሚሰራ ነው ያየነው። እና ወንድማችን ረጅም ነገር እንዳላበዛ ወደፊትም ብዙ ነገር አብረን እንሰራለን። እግዚአብሔር በቤቱ ያጽናህ። በጣም ብዙ የምታገለግልበትን ጸጋ እድሜ ይስጥህ። ሁላችንንም ይርዳን። እግዚአብሔር ይስጥልኝ፣ ያክብርልኝ። በጣም ነው የማመሰግነው መምህር በረከት፣ እግዚአብሔር ያክብርልኝ። ቴንኪው፣ አመሰግናለሁ በእውነት። ዛሬም ደግሞ ከእኔ ጋር መጥተህ በመጎብኘት እና ጥሩ መልካም የሆኑ ሀሳቦችን በመናገር ስላጽናኑኝ አመሰግናለሁ። ቴንኪው። እግዚአብሔር ስጥ፣ እሱ የልብህን መሻት ይፈጽማል ብለን የልብህን መሻት ስለፈጸመ በእውነት ሰው ያልተረዳው ነገር ነው ቢኖር ምንድን ነው ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ፣ ለሱ ድምፅ አሜን ብለህ መልስ መስጠት ከሚጣራባቸው አንዱ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ነው። እረኛ ሆኖ ሲጠራ ኑ ብሉኝ ብሎ ነው የሚጠራው። እና ለዛ ጥሪ ምላሽ መስጠት በመቻል በጣም ደስ ብሎኛል። እግዚአብሔር ከቤቱ በረከት እንድትጠግብ እንኳን አደረገ። በጣም ነው ደስ ያለኝ። ሁሉም ሰው ብሎታል። አንትሻ ሰላም ብያለሁ። አዳር ጥሩ እንደነበረ አይቻለሁ አንትሻ። እና የሚገርምህ አልተኛውም ነበረ የመጀመሪያው ቪዲዮ እንዳያመልጠኝ እነ መምህር ጳውሎስ እንትን ሲሉ እግዚአብሔር የወደደውን አደረገ። ስንራመድ ሞገሳችን በጣም ልዩ ስትሳለም ራሱ እንዴት ደስ እንደሚል በቃ ቤቷ የትህትና ቤት አይደለች። ጎንበስ ማለትን አስተማረች እና ማህተቡ ሲታሰርል የምስክር ወረቀቱ በጣም ደስ የሚል ነው እና እግዚአብሔር ስላደረገልህ በጣም ደስ ብሎናል። እንግዲህ አሁን መዝሙር 64 ምን ብሏል? ቤተ መቅደስ ድንቅ ነው፣ በጽድቅም ድንቅ ነው፣ ከቤት በረከት እንጠግባለን ነው። ቀሪ ዘመንህን በበረከት እንዲያጸና ያሰብከውን እኔ ያችን ያሰብካትን ዓላማ እግዚአብሔር እንዲያሳክልህ አምላከ ቅዱሳን ይርዳ። በጣም ደስ ብሎኛል። እንኳን ደህና መጣ። እናወራለን። ዲያቆንዬ አመሰግናለሁ በጣም ቀረጻይን ስላደነቁልኝ ምናምን ነገር
በጣም በጣም ነው የማመሰግነው። ቃልዮት ያሰማልን። እንኳን ደስ አለት። ያንተ ቀረጻ አይደለም እኮ። እስኪ ማስረጃ አምጣ። ማን ነው አይደለም ያለው? ማስረጃ ታመጣለህ? ኧረ ቆይ እዚህማ ላስቅብህ። ቆይ ዲያቆን ሲናገር ሰምተውታል? አይቼዋለሁ። አይ በእውነት ከሆነ ደሜ አንተሽ ማታ ነገ እንዳትቀሩ እያለ እሱም አልተኛም ነበረ። እንደውም መቅጣት ካለብህ የምትቀጣ ሰው ገብታለች፣ ኑሐሚን የምትባል ልጅ ገብታለች። እሷን ነው መቅጣት ያለብህ ደህና ዋላችሁ ባለመገኘቷ። ደሜ እንዴት ናችሁ? እስታውቱ እኩል እናድርገው። እኩል እናውጣው። እስቲ አውጪው። አንዴ አውጪዋ። አንዴ አትፍሪ። አንዴ ይኸው ባለማህተቦችን ደሙ በአንገታችን ላይ አለ። የሞት መልአክ እኛ ዘንድ አይመጣም፣ አልፎን ነው የሚሄደው። ባለማህተቦች ደስ ይበላችሁ፣ ደስ ይበላችሁ። በእውነት ባለማህተቦች ደሙ በጉመናችሁ ላይ ስላለ የሞት መልአክ አልፏችሁ ይሄዳል። ቴንኪው ሞዴሬተርስ። ደሜ በእውነት ክላስ ነበረብኝ እስከ 7 ሰዓት እና ለዛ ነው አክቹዋሊ ቴክስት አድርጌ ለነበረ ስወጣ አላየኸውም። ለዛ ነው። በጣም ደስ ብሎኛል። እንኳን እግዚአብሔር ረዳ። ታች በጣም ብዙ አስተማሪዎች ምናምን ስላሉ እኔ ልውረድ። እወዳችኋለሁ። እንኳን ደስ አለ። ደስ ብሎኛል በጣም።